ከተገኘ ከፍተን ማየት እንችላለን። ከዛ አንፃር የስማቸው ትርጉም እንደዚህ ከሆነ ስለ ሁለት ከተሞች ከሆነ እያወራ ያለው የመጀመሪያዋ ከተማ ወይም ኦላ እየተባለች ስትጠራ የነበረችው ይቺ ከተማ እህትማማቾች ናቸው። የመጀመሪያዋ እንደነገርኳችሁ የይሁዳ ከተማ ነች፣ ወይም ደግሞ የሰማሪያ አካባቢ የነበረች ከተማ ነች በስተሰሜን በኩል። ከዚህ ጋር ጥያቄ ልጠይቅህና ትንሽ ኦኬ እሺ ታዛዥ ነው። እኔ ሁለቱንም አግብቼ ልጆች ወለዱልኝ ይላል። ኦኬ ሜታፎሪካል ነው ምንድነው? እግዚአብሔር ከተማን አገባችሁ ሲባል ምን ማለት ነው? ማለት የጠየቁትን አትመልስም ነው? ካውንተር ኩዌስችን ችግር የለም። በዛው ጥያቄ ውስጥ ስለምታገኝ ማለት ግድ የለም። ሁለቱንም አግብቼ ሲል ምን ማለት ነው? እኔ ሁለቱንም አግብቼ ልጆች ወለዱልኝ አለ። ስለ ኮንቨነንት ቲዮሎጂ የምታውቀውን ንገረኝ። ምንድነው አግብቼ ሲል ለኮንቨነንት ቲዮሎጂ የምታውቀውን ንገረኝ። ይሄን የጠየቁትን መጀመሪያ መልስና ካልቻልክ ንገረኝ እባክህ። ቀላል ጥያቄ እኮ የጠየቁት ይሄን ስትመልስ ነገር ዛሬ ነው ያየሁት። አንዴ ቆይ፣ እዛ ውስጥ ታገኘዋለህ መልሱ። ይሄን ነገር ዛሬ ነው ያየሁት በለኝና ከዛ በኋላ ወደሚቀጥለው ዛሬ አይደለም ያየሁት። ስለ ኮንቨነንት ቲዮሎጂ ምን ማለት ነው? ሜታፎሪካል ኤክስፕሬሽን ነው ብለሃል አይደለ እኮ። ሜታፎሪካል ኤክስፕሬሽን ነው እኮ ሲጀመር። አሁን አላልኩም ያግብቼ ሜታፎሪካል ኤክስፕሬሽን ነው አሁን ያልኩት። ዌይት ረጋ በል እንጂ አሁን ያልኩት ኮንቨነንት ቲዮሎጂ ምን ማለት ነው? ትንሹ በጥያቄ እንድታመልጥ አላደርግህም። በነገራችን ላይ እኔ አላመልጥም፣ ካንተ አላመልጥም። ካላወቅ አለማወቅህን ኮንቨነንት ቲዮሎጂ ምንድነው? አለማወቅህን አምነህ ነው የምናልፈው። አንዴ እኔ ሁለቱንም አግብቼ የሚመልስልኝ ታውቀዋለህ እኮ ምንድነው? ይሄን መጀመሪያ የተጠየቀውን መልስ። ትንሹ አግብቼ ነበር የሚለውን ኮንሰፕት እንድትረዳው ከፈለክ ይሄን ጥያቄ መልስልኝ። ጥያቄ እንድትጠይቅ አልፈቅድልህም። ይቅርታ አድርግልኝና ትንሽዬ ምን መሰለህ፣ ይሄን ስታውቀው ነው እየተጨናነክ ከሆነ አረ ሌላ አንተ አልጨናነቅም። ጭራሽ ካላወቅ ማለት ነው። ጭራሽ ካላወቅ ወደሚቀጥለው ሰው እንሄዳለን። ቲዮሎጂ ምንድነው? what is the covenant theology? አንድ ከርዕስ እንድታመልጥ አልፈቅድልህም። እዚህ ጋር ያለውን ሁለቱም አግብቼ ሲል ምንም አላመለጥኩም። በነገራችን ላይ እንደውም ብታውቀው ነው ተረሳ መለጥ ካተለኝም ነበር። ትንሹ አንድ ጊዜ ከርዕስ እንድትወጣ አልፈቅድልህም። እቺን ፓርት መልስና ከዛ በኋላ የፈለከውን ጥያቄ ትጠይቃለህ። ካላወቅ እኔ ሳላ ይሄን ነገር አላውቅም ዛሬ ነው ያየሁት እንደው እርዳኝ ምናምን በልና ወደሚቀጥለው እንሄዳለን። ከዛ ውጪ ጥያቄ ጠይቀህ እንድታመጣለህ ግድ የለም፣ ችግር የለም። እኔ ያልኩህ ስለዚህ ትንሹ የርዕሳችን አይደለም። ይሄንን ርዕስ እንድታስቀይሰን አልፈቅድልህም። ካላወቅ ጻፍልኝ። ካልፈለክ እዚህ ማውራት ካልፈለክ እኔ አላውቀውም ይሄን ነገር በልና ወይ የሚቀጥለው ሰው መጥቶ እንዲያስተምርህ እናረጋለን። ኮንቨነንት ቲዮሎጂ ምን እንደሆነ ሳታውቅ ነው እንዴ ታዲያ ጥያቄ የምትጠይቀው? የጠየኩትን መጀመሪያ መልስ። ጥያቄው ላይ እኮ ነው የጠየኩህ። የጠየኩትን መጀመሪያ መልስ። አረ በጌታ ስም መጀመሪያ የተጠየቀው አይነት ጥያቄ የምትጠይቅ ከሆነ በትክክል አውቀህ ነው የተጠየቀው። አንዴ ከአንተም በፊት የመጡ 3 ሰዎች አሉ። እንደውም አንዱ ዲያቆን ነው። ዲያቆኑ ከብዶት ነው የወጣው ከገስቱ ላይ ማለት ነው። ሌላ መቶ ቀባጥሮ ነው የወጣው። ሶስተኛው አንተ ነህ። አንተ ደግሞ ይኸውልህ አንዴ ከአንተ በፊት የመጡ 3 ሰዎች አሉ። ዲያቆናት ናቸው። ትንሹ እቺን ትመልሳለህ አትመልስም ነው ጥያቄው። እቺን ትመልሳለህ አትመልስም? ዲያቆናት መተው ምን መሰለህ ትንሹ ህፃን ዲያቆናትን አስተምሬን ያስወረድኳቸው አንተን ያለው ይሄንን መልስ አስተምረኝ። ኮንቨነንት ቲዮሎጂ ምንድነው ንገረኝ። ስለዚህ ምን አደርጋለሁ መሰለህ ካልቻልክ አስወርድሃለሁ። ሌላ የሚችል ሰው ካለ ገስት ይላክ። እንግዲህ ዲያቆናት መተው አፋቸው ተያይዞ ነው የወረዱት። በነገራችን ላይ ይሄኛው ምንድነው የሚያደርገው? ርዕስ ሊያስቀይስ ይመጣል። ኦኬ ርዕስ ሊያስቀይስ ይመጣል። ሶ ይሄኛውን መልስና ከዛ በኋላ የፈለከውን ጥያቄ እንድትጠይቅ እንፈቅድልሃለን። ቀጣይ ክርስቲያን ገስት ይላክ። ትጨፈለቃለህ እያንዳንድሽ ማለት ነው። ተራ በተራ እያስገባዋችሁ ኦኬ። በተለይ የምትረቡሹ ከሆነ ትረገጣላችሁ። ሶ ኑና እዚህ ጋር እንትን በሉ እሺ። ቢኒ አለ? ቢና ነው ቢኒ ሙስሊም ነህ?
አዎ ግን ምን መሰለህ ነው ከተማ ምንድሮ ምሳሌ ሀገር እንኳን ቢሆን እግዚአብሔር እንዴት እንደዚህ አይነት ነገር በምሳሌ አሁን ለምሳሌ ቢና ነው ቢኒ አንዴ እድሉን ለጊዜ ለክርስቲያኖች የምንሰጠው መጨረሻ ላይ ሙስሊሞችን ሐሳባቸውን እንቀበላለሁ። ኦኬ እንደዛ ብናደርግ መልካም ነው። እሺ ቀጣይ ክርስቲያን ገስት ይላክ፣ ክርስቲያኖች ገስት ላኩ። ስለዚህ በዚህ የመጽሐፍ ቅዱስ ክፍል ላይ የእናንተ አምላክ አንደኛ ሁለት ጾታ አለው። እግዚአብሔር ወንድም ነው፣ እግዚአብሔር ሴትም ነው። ወንድ አገረድ ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄንን መመለስ የሚችል ክርስቲያን ገስት ይላክ ነው። ይሄንን መመለስ የሚችል ክርስቲያን። ይሄንን መመለስ የማትችሉ ከሆነ ግን ንገሩኝና ጥያቄውን ቀይርላችኋለሁ። ኦኬ ይሄንን መመለስ የሚችል ክርስቲያን ካለ፣ ርዕስ የማያስቀይር ገብቶ የሚመልስ ክርስቲያን ካለ ገስት ይላክ። እኛ እቺ ሙዳችሁን እናውቃለን ጋይስ። የዛሬ 8 ዓመት እያንዳንዱን እንቅስቃሴያችሁን በደንብ ነው የምናውቀው። አትሸውዱንም፣ ርዕስ አታስቀይሩንም። ስለዚህ ወንድ አገረድ የሆነ አምላክ አለ እዚህ ጋር። ይሄንን ገብታችሁ እልባት ፈልጉለት። ካልቻላችሁ ገብታችሁ አንችልም በሉኝ። አልፈዋለሁ። ይሄንን ርዕስ የምዘጋው እንዴት ነው መሰላችሁ? አንችልም፣ ይሄንን ርዕስ አንችልም ብላችሁ ተናገሩ። ርዕስ ልቀይርላችሁ። ግቦም አንችልም ብቻ በሉ። ይሄንን መመለስ አንችልም ሳላ ሌላ ርዕስ ቀይርልን በሉ። አሁኑኑ ነው የምቀይረው። ባይዘይ አሁኑኑ ሳላስጨንቃችሁ ገብታችሁ እንደዚህ ሳትደነባበሩ ምንም ነገር ሳልን ርዕሱን ቀይሬ ያልፋል። ለእናንተ ብዬ ማለት ነው። ከከበዳችሁ በዚህ ደረጃ ግቦም